ወደድንም ጠላንም በውስጥ ያሉትን ችግሮቻችን በውስጣችን ይዘን ለህዝባችን ለሀገራችን አደባባይ ላይ ወጥተን በምንጮህበት ሰዓት ግን አንድ መሆን አለብን። ትልቁ ችግራችን እኛ የውስጥ ችግሮቻችን ወደ አደባባይ በማውጣት የውስጥ የአሰራር መርህ አልባ የሆኑ አሰራሮችን ወደ ቡድንተኝነትና ወደ ግለሰባዊ ትኩረት በመውሰድ ይሄ እንደዚህ አይነት አንድነትን የመፈታተን ሁኔታ ያሳያል። ስለዚህ እኛ ምንድነው ያለን ችግር? ከጥላቶቻችንም እኮ መማር አለብን። ጥላት ተወደደም ተጠላም በተለያየ አሰላለፍ ተሰልፎ ጥላቱን ለማጥቃት ግን በአንድ ላይ የሚሰለፍበት ሜዳ ላይ ይሰበሰባል። እኛ በምንኖርበት ሀገር በፖለቲካ ደረጃ በፓርላማ ደረጃ ወይም በሌሎች እጅግ በጣም ከፍተኛ የሆነ በነፃነት ብዙ ውይይቶች ይደረጋሉ፣ ግጭቶች አሉ። ስንመለከታቸው በቃ ነገ አብረው የሚቆሙ አይመስሉምና ይሄን በተለይ የአማራን የህልውና ትግል ከሚደግፍና ግንባር ቀደም ሆኖ ከሚያስተባብር ማህበራትም ይሁን ግለሰብ፣ ፖለቲከኛ፣ የሚዲያ አካላት መማር አለብን ብዬ የማምነው እኔ። ሁላችንም በይበልጥ ደግሞ ወላድ የሆንን ሰዎች የወለድን ሰዎች ስሜቱን እናውቀዋለን። እኔ በሆንስ በእኔ ልጅስ ቢሆን የሚለው ነገር አለና እዚህ አሁን እስራኤል ሀገር በእንደዚህ አይነት ድርጊት ውስጥ ሰው ከተገኘ ምን አይነት ወንጀልና ምን አይነት ቅጣት እንደሚቀጣ እናውቀዋለን። አይደለም በመድፈር አይደለም የሆነ ቃል ካፍ አውጥቶ እንኳን አንድ ሴት ወይም ታምሪያለሽ ወይም ሰውነትሽ ያምራል ብሎ ቢላት ሄዳ ተከሳ ያ ሰው እስር ቤት ነው የሚገባው በቃሉ ማለት ነው። አይደለም በዚህ ልክ እና የሚደረገው በወገኖቻችን ላይ የሚደረገው ድርጊት ያው በየቀኑ አዳዲስ ነገር እየተፈጠረ በየቀኑ ሁሌ ከንፈራችንን መጠን አልቅሰን ነገሮች እየባሱ ነው የሚመጡትና በዚህ ልክ አሁን እኔ ወደፊት እግዚአብሔር ቢፈቅድ ብዙ ጠንካራ እህቶች አሉኝ፣ ብዙ የተጎዱ እህቶች አሉን ኢትዮጵያ ላይ በዚህ ምክንያት ማለት ነውና ወደፊት ጠንክረን አሁን ሴቶች እህቶችን በደንብ እያበረታታሁ ከዚህ የተኙ በጣም ብዙ ኢትዮጵያኖች አሉ። በጣም በቃ የተመጭቷቸው ስለ አማራ ማንነት ስለ አማራ ሞት ስቃይ የማይሰማቸው አማራ ሆነው ብዙ ሰዎች አሉ እና እነዛም ደግሞ ከከፋት ሳይሆን ያልቅሱ ሶፍት ያቅርቡ እየተባለ ሶፍት እናቀርብላቸዋለን ያልቅሱ የሚባለው አባባል ሁሉ በህዝባችን ላይ ነው ሲሳለቁበት የኖረው። ያ ስላልተሳካ ነው ዛሬ የአማራ ህዝብ ህልውናውን ለማስጠበቅ የመኖርና ያለመኖር ህልውናውን ለማረጋገጥ ነፍጥ አንስቶ እየተዋጋ ያለው። ስለዚህ አርሶ አደሩ በኢኮኖሚ ደቋን፣ በጤና የምትለው ነገር የለም፣ ትምህርት የለም። አሁን ላይ የአማራ ህዝብ እጅግ በጣም ተቆረቆዙ ዓለማት ወይም ሀገራት ቢጠቀስ የአማራ ህዝብ ነው። በየትኛውም ቦታ አጠቃላይ እንደ ዓለም ይሄን በአንድ ላይ ሆነን ድምጻችን ማሰማት አለብን። ማህበራችን እንግዲህ ወደፊት ይሄን ከሚያስተባብሩ ማህበራት ጋር አብሮ በመሰለፍ ቀኑን አብሮ ድምጹን ማሰማት የሚችልበት ሁኔታ እኛም እናስተባብራለን፣ አባሎቻችን እናነቃለን፣ ለህዝባቸው ድምጽ እንዲሆኑ እናደርጋለን። ይሄን ለማድረግ ግን ፈቃደኛ ያልሆነ ዝም ብሎ ስለ አማራ ህዝብ እየየው ቢል በየአካባቢው ቁጭ ብሎ ስለ ህዝቡ መሞት መረሸን ቢያወራ ለአማራ ህዝብ የሚጠቅመው ነገር የለም። ስለዚህ ማንም ሰው አደባባይ ወጥቶ ልክ ያልሆነ ነገር ልክ አይደለም ስላለ ብቻ ይሄ ነገር ይመጣብኛል፣ ተጽዕኖ ይመጣብኛል በቤተሰብ በምን የሚለው ይሄ ልክ አይደለም። ነገ የአማራ ህዝብ አማራ አንድ እንዳይሆን እያደረገ ያለው በይበልጥ አሁን እኔ የማየው እኔ አሁን ሌላውን ከመውቀሴ በፊት በራሴ በጉያዬ ውስጥ ያስኩት የራሴ ወገኔ የራሴ ስጋዬ ነው። ግን ለምንድን ነው ብለህ ስትጠይቅ ደግሞ ያው የራሳቸው ምቾት ህይወት የሚፈልጉ አሉ፣ ስልጣን የሚፈልጉ አሉ፣ ዝና የሚፈልጉ ሰዎች አሉ። ሌላውን ተው በአገር ቤት እዚህ በሰለጠነው ሀገር ላይ እኛ በዚች በትንሽ ማህበር ተደራጅተን እየሰራን ባለንበት ሰዓት ላይ አብረው ከኛ ጋር አማራ ነን ብለው መጥተው ህግና ደንቡን አውቀው የመጣንበትን ለምን እንደተመሰረተ የማህበር አውቀው ከመጡ በኋላ በጣም የራሳቸውን ዝና ከኛ ጋር ጊዜ ያለን እያሉ ከመንግስት ጋር የተሾካሾኩ ብዙ የሚሰሩ ይሄንን ማህበር እንደ ማህበር እንዳይንቀሳቀስ እንቅፋት የሆኑ ብዙ ሰዎች ነበሩ። ያ ነገር የመጣው ግን የውጭ ጠላት ወይ ትግሬ ወይ ኦሮሞ ተወላጅ መጥቶ አይደለም ያደረገው። ራሱ አማራ ነኝ ብሎ ከአማራ ክልል የተወለደ በአማራነቱ የሚያምን ግን የአማራን መነሳት ወይም ደግሞ የአማራ ሞት ያመኛል ብሎ መጥቶ በሚቀጥለው ቀን ስታየው ሌላ ሰው ሆኖ ተገልብጦ ታይዋል። ምክንያቱም ሰው ጥቅመኛ ሆኗል። ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ ሁለት እንግዶችን ከእስራኤል ጋብዘናል። ዓለም አቀፍ የአማራ ንቅናቄ አየን ከዓለም አቀፍ የአማራ ግብረ ኃይልና ከሌሎች የአማራ ድርጅቶች ጋር በመተባበር ከህዳር 1 ቀን እስከ ህዳር 30 ቀን 2018 ድረስ በመካሄድ ላይ ላለው ዓለም አቀፍ ዘመቻ በአማራ ህዝብ ላይ የተከፈተው ጦርነትና ጦርነቱን ተከትሎ እየደረሱ ያሉ የዘር ጭፍጨፋዎች፣ ጥፋቶች፣ ማንነት ተኮር ጥቃቶችና ወሲብን እንደ ጦር መሳሪያ በመጠቀም በአማራ ህዝብ ላይ
እየተፈጸመ ያሉ በደሎችን ጭምር ለማጋለጥ እንቅስቃሴዎች እየተደረጉ ነው። በዚህ እንቅስቃሴ ውስጥ እንግዲህ ሻማ ማብራት፣ በተለያዩ ቦታዎች ላይ የሚደረጉ ሰላማዊ ሰልፎች፣ ለተለያዩ መንግስታት የሚደረጉ እንቅስቃሴዎች እና በአማራ ህዝብ ላይ እየደረሰ ያለውን በደል ለማሳወቅ የሚደረጉ ጥረቶች አሉ። በዓለም ዙሪያ የአማራ አደረጃጀቶች፣ ህብረቶች፣ ግብረ ኃይሎችና ደጋፊዎች በአንድነት የሚደረግ እንቅስቃሴ ነው። ከዚህ መካከል እንግዲህ የአማራ አንድነት ማህበር በእስራኤል ጉልህ ሚና ካላቸው የእስራኤል መንግስት በኢትዮጵያ በአማራ ህዝብ ላይ እየደረሰ ያለውን የዘር ጭፍጨፋ እንዲገነዘብ ተደጋጋሚና ተከታታይ ዲፕሎማሲያዊ ጥረት ከሚያደርጉ ማህበራት መካከል አንዱ ነው። የአማራ አንድነት ማህበር በእስራኤል በህጋዊነት ተመዝግቦ የሚንቀሳቀስ ማህበር ሲሆን ማህበሩ በተለያዩ ጊዜያት በአማራ ህዝብ ላይ እየደረሱ ያሉ ጥቃቶችን ለእስራኤል ውጭ ጉዳይ ለእስራኤል ፕሬዚዳንት ጭምር በማቅረብ ጉዳዩ ትኩረት እንዲያገኝ ዲፕሎማሲያዊ ጥረት ሲያደርግ ቆይቷል። የዚህ ህጋዊ የአማራ አንድነት ማህበር በእስራኤል አመራሮች መካከል ምክትል ሊቀመንበርና የቀድሞ የአማራ አንድነት ማህበር ሊቀመንበር የሆኑት አቶ ታደሰ ቸኮልና የማህበሩ የህዝብ ግንኙነት አባል ወይዘሮ አቢባ ገዳሙ ጋር እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጤና ይስጥልን እንግዶቻችን። እንግዲህ ቅድሚያ ለሴት ይባላል። ወይዘሮ አቢባ ገዳሙ የአማራ አንድነት ማህበር በእስራኤል ውስጥ ጉልህ ሚና ካላቸው መካከል ናቸው። እንግዲህ በአክብሮት በቀጥታ የስማቸውን እየጠቀስኩ ቀጥላለሁ። ወይዘሮ አቢባ እንግዲህ ባለሽበት አካባቢ ያሉሽ ተሳትፎ ይታወቃልና እንኳን ደህና መጣሽ። ቆያችሁ። ከልብ አመሰግናለሁ። አቶ ታደሰ ቸኮል እንግዲህ የአማራ አንድነት ማህበር በእስራኤል ምክትል ሊቀመንበር የቀድሞ የአማራ አንድነት ማህበር ሊቀመንበር ነበርክና አሁንም እያደረጋችሁ ያለውን እንቅስቃሴ በተመለከተ ማብራሪያ ለመስጠት በቀጠሯችን ስለተገናኘን ከልብ አመሰግናለሁ። እንኳን ደህና መጣ። አመሰግናለሁ ሀብታሙ። እንኳን ደህና ቆያችሁን። እንኳን በሰላም ተገናኘን። አመሰግናለሁ። ከልብ አመሰግናለሁ። አቶ ታደሰ እስቲ እንግዲህ በቅርቡ ለእስራኤል መንግስት ጭምር በአማራ ህዝብ ላይ እየደረሰ ያለውን ጥፋት፣ የዘር ማጥቃት እንቅስቃሴና የተከፈተበትን ወረራ በተመለከተ ለውጭ ጉዳይ ለፕሬዚዳንቱና ለሌሎችም ባለስልጣናት ለማሳወቅ ኮሚቴ አቋቁማችሁ ተንቀሳቅሳችኋልና በተጨባጭ የደረሳችሁበት እርምጃ አለ ወይ? ያነሳችኋቸው ዋና ዋና ሀሳቦች ምንድን ናቸው? እንደው ከማህበሩ እንቅስቃሴ አኳያ ምን ለማድረግ እየሞከራችሁ ነው? አመሰግናለሁ በድጋሚ ህብር ሚዲያን እንደዚሁም አድማጭ ተመልካቾቻችን እንዲያውቁት ወይም የኛን እንቅስቃሴ በሚዲያ እንድንገልጽ እድሉን ስለሰጣችሁን አመሰግናለሁ። እንግዲህ የአማራ አንድነት ማህበር በእስራኤል ከተመሰረተ ከ2022 ጀምሮ ለህዝቡ እጅግ በጣም ብዙ አስተዋጽኦ እያደረገ የመጣ ማህበር ነው። በተለይ ደግሞ ህዝባችን አሁን ላይ ለገጠመው ፈተና ብቻም ሳይሆን ከዛም በፊት ከሰሜኑ ጦርነት ጀምሮ እስራኤል ሀገር ላይ ከፍተኛ የሆነ አማራዊ ንቅናቄ እንደነበረ ይታወቃል። ያን ንቅናቄ በተለያዩ አደረጃጀቶች ለህዝባችን ተደራሽ ለመሆን ብዙ ጥረት ተደርጓል፣ ብዙ ድጋፍም ተደርጓል። ከዛ የተወለደ ማህበር ነው ይሄ የአማራ አንድነት ማህበር በእስራኤል ብዙ ከሰራቸው በጥቂቱ አገርን ለመደገፍ ከዛም ባሻገር ደግሞ እዚህ ያለውን አማራ ወደ አንድ አመጥቶ አደረጃጀትን ለማጠንከር በጣም ብዙ ስራዎችን ሰርቷል። ነገር ግን እነዚህም ሁሉ ሲሰራ ደግሞ በሚሰራባቸው ልክ ብዙ እንቅፋቶች አልገጠሙትም። ምንም አይነት ተግዳሮት አልነበሩትም ማለት አይቻልም። ብዙ ተግዳሮቶች ነበሩ። እነዛም ሁሉ እንደያመጣጣቸው እየተቋቋመ ብዙ ስራዎችን ሰርቷል። እዚህ ካለበት ደረጃ ደርሷል። ወደ አነሳው ጥያቄ ስመለስ እንግዲህ በእስራኤል መንግስት ደረጃ የቀረቡ ጥያቄዎች አሉ። በነገራችን ላይ ከእስራኤል መንግስት ጋር ስለ አማራ ህዝብ ወይም ደግሞ ኢትዮጵያ ውስጥ ስላለው ምስቅልቅል የፖለቲካ ሂደት ዛሬ አይደለም ይህን ነገር ይፋ ማድረግ የፈለገው ወይም ያደረገው ይሄ ማህበር ከ2 ዓመት በፊት ይመስለኛል እንደዚሁ ከጠንካራ አባሎችና አንድ እዚህ እስራኤል ሀገር የእስራኤል የፓርላማ አባል የነበሩ በፓርላማው ምክትል አፈጉባኤ ሆኖ ሲያገለግሉ የነበሩ የቀድሞው ፓርላማ ወይም ደራሲ አቶ ሽሎሞን ሞላ እና ሌሎች ተቆርቋሪዎችን ይዘን ከእስራኤል የውጭ ጉዳይ ሚኒስቴር ድረስ ገብተን ጉዳዩን አስረድተናል። በወቅቱ የእስራኤል የውጭ ጉዳይ ሚኒስቴርም ቁጭ ብሎ በጠረጴዛ ዙሪያ ጉዳዮችን አስረድተን ጥሩ መልስ ጥሩ ምልክት ነው ሰጥቶን የነበረ። ያ ነገር ቀጣይነት አላገኝም ነበር። እነሱ በራቸውን ከፍተው ተቀባይ ጊዜያዊ ኮሚቴም አቋቁመው ነበር የሸኙን። በእኛ ችግር ግን ተደጋጋሚ
ተደጋጋሚ የሆነ ወደ እነሱ በር መድረስ አልቻልንም ነበር። ዘንድሮ ግን እግዚአብሔር ይመስገንና አቶ ሰሎሞን ሞላ እንግዲህ በእስራኤል ከፍተኛ የህዝብ እንደራሲ ብሎም የምክር ቤቱ አፈ ጉባኤ ሆኖ ሲያገለግል የኖረ ታላቅ ሰው ነው። የህግ ባለሙያ ነው። እሱ በራሱ ተነሳሽነት ነው ተነስቶ ዘንድሮ ለእስራኤል መንግስት የእስራኤል መንግስት የኢትዮጵያ መንግስት እያደረገ ያለውን ጄኖሳይድ ወይም ይሄ ከህዝብ ጋር እየተደረገ ያለውን ጭፍጨፋም የእስራኤል መንግስት ጣልቃ ገብቶ ማየት አለበት። ጣልቃ ገብቶ ማየት ብቻም ሳይሆን እንደ መንግስትም እያደረገ ያለው አክሽን ካለ እዛ ድርጅቱ ራሱን እንዲፈትሽ ጥያቄ ቀርቧል። ጥያቄው በደብዳቤ ቀርቧል። አቶ ሰሎሞን ሞላ ይሄን ሲያቀርብ እንግዲህ እኛ ጋም ተመካክሮ መፈረም ያለባቸው የኛ የማህበራችን ሊቀመንበር ጨምሮ ሌሎች ታዋቂ ግለሰቦች፣ ተጽዕኖ ፈጣሪ ግለሰቦችንም የህግ ባለሙያዎችንም ሰብስቦ ወደ አንድ መተማመን መጥቶ እነሱ ተፈራርመው ነው ደብዳቤው የገባው። በደብዳቤው መሰረት እንግዲህ እሱም እንዳጋራን በጣም ጥሩ የሆነ መልስ ነው ያላቸው። ደብዳቤያችሁ ደርሶናን ለሚመለከተው አካል አድርሰናን ቀጣይ ምን ማድረግ እንዳለባቸው እንግዲህ ተመካክረው አቶ ሰሎሞንና ሌሎችንም ፈራሚዎችን ሊጠሩ እንደሚችሉ ነው ያለን ኢንፎርሜሽን። ሀፍታሙ ይህን በተመለከተ ምናልባትም ሌላ ጊዜ አቶ ሰሎሞን ሞላን ጋብዘህ የበለጠ ሊያብራራውና ግልጽ ሊያደርገው ይችላል። ነገር ግን የማህበራችን አባልና አማካሪያችንም የህግ ባለ ጉዳይም ስለሆነ ያው ያለውን ነገር እለት ከእለት ያጋራናን እኛም ቢሆን እናውቃለን። ግን የበለጠ እሱ ደግሞ ከኛ የተሻለ ያለውን ሂደት ሊያስረዳህ ይችላል ማለት ነውና ከእስራኤል መንግስት ጋር ያለን ዲፕሎማሲያዊ ቅርብ እስከዚህ ድረስ ነው። ማንም ሰው በዲሞክራሲ በር ካንኳኳ የእስራኤል መንግስት በጣም የተመቸናል። እንደዚህ አይነት ነገር ማን ነው ወዴት ነው ሳይል ሁሉንም ዜጋ እኩል በማየት የሚያስተናግድ እጅግ በጣም ጥሩ የሆነ አሰራር ያላት ሀገር ናት። ሀፍታሙ ከልብ አመሰግናለሁ። እንግዲህ ወይዘሮ አቢባ ገዳሙ ያው እዛ አካባቢ በምታደርጊያቸው እንቅስቃሴዎች የሴት አርበኛ የሚል ጭምር ብዙ ወገኖች በበጎ የሚያነሱሽ ነሽና ከማህበሩ እንቅስቃሴ አኳያ በተለይ በአማራ ህዝብ ላይ እየደረሰ ያለው በደል፣ የዘር ጭፍጨፋ፣ በይፋ ጦርነት ታውጆበት እየደረሱ ያሉ ጥቃቶችን በተመለከተ እንግዲህ ዓለም አቀፍ እንቅስቃሴ ተጀምረዋልና በአካባቢው ከሚደረገው እንቅስቃሴ ጀምሮ በውጭ ያለው ኢትዮጵያዊ ወይም እናንተም እዛ ቤተ እስራኤላዊ ኢትዮጵያንም ተባብረው አማራ ብሔር ተወላጆች እንግዲህ የምታደርጓቸው እንቅስቃሴዎች በቂ አይደሉም የሚል አስተያየት ይሰጣልና በአሁኑ ወቅት እንደው ከዛ አካባቢ ጀምሮ በዓለም አቀፍ ደረጃ ምን ለማድረግ ነው እያሰባችሁ ያላችሁት? እሺ እንግዲህ ያው እንደሚታወቀው የአማራ ጉዳይ ብዙ አመት ነው በትግል ላይ ያለውት ወደ 17 አመት አካባቢ ላይ ነው እና እስካሁን የምንንቀሳቀሰው ያው አለ አይደለ በስሜታዊ በመሆንና በማንነት በሰብአዊነት ነው የምንንቀሳቀሰው። አሁን ግን ነገሩ እየገፋ እየባሰ በአማራ ህዝብ ላይ የሚደርሰው ጭቆናና በደል በጣም ከአቅም በላይ ስለሆነ እዚህም ደግሞ ያው ሁሉም እንደ አማራ ሆኖ መጽናት ስላልቻለ ግማሹ አማራ ነኝ ብሎ በአማራ ስም መጥቶ የራሱን ስም የሚፈልግ የራሱን ዝና የሚፈልግ አለ። ብዙ ነገሮች ችግሮች እየተፈጠሩ እየተደጋገሙ ሲመጡ ይህንን ማህበር እና እንትኑን እንግዲህ ወደ ህግ ወደ ቋሚ የእስራኤል መንግስት ፈቃድ ሰጥቶን ምክንያቱም ፋኖን እንግዲህ በፋኖንም ሆነ ማንኛውንም ማህበረሰብ የተጎዳ ማህበረሰብ መርዳት እንደምንችል ስለምናውቅ ምንም የሚያስፈራ ነገር የለውም። ይህ ዓለም ያወቀው ስለሆነ ብለን ህጋዊ መሆን አለበት ብለን ወሰንን ማለት ነው። ትግሉን የበለጠ በመንግስትም ደረጃ ተሰሚነትም እንዲኖረን በህዝብ በኩልም ተሰሚነት እውነትን ነገር ይዘን እንደምንቀርብ እንዲመቸን ብለን የማህበሩን ወደ ህጋዊ እንድንቀይረው ተስማማን። ይሄ ማህበር አሁን ወደ ህጋዊ እንትን ሆኖ በማንኛውም ቦታ በር ስናንኳኳ እንድንሰማ እንዲከፈትልን ተሰሚነት እንዲኖር የአማራን ሞትና ስቃይ ሰቆቃ እንድናሰማ መንገዱን ያስተካከልነው በህጋዊ መንገድ በማድረግ ነው እና አሁን ከበፊት ከተሻለው በፊት በቃ በደመ ነፍስ ገንዘብ እያሰባሰብን ለተጎዳው አካል ለተፈናቀለው ለተራበው እንልክ ነበረ። በዛ መሀል ደግሞ ብዙ ነገሮች እየተበላሹ በመሀል ላይ ነገሮች እየመጡ ሲመጡ ይሄንን ነገር ማድረግ አለብን ብለን በወንድማችን በፊት ፓርላማ አባል የነበረው ሰሎሞን ሞላ የህግ ባለሙያ ስለሆነ ይሄ ቢደረግ በእስራኤል በኩል ብዙ ድጋፍም ልናገኝ እንችላለን፣ የእስራኤል መንግስትም ብዙ ተሰሚነት ሊኖረን ይችላል በማለት እሱ ረድቶን ማህበሩን ህጋዊ አድርገነዋል ማለት ነው እና ህጋዊ ከሆነ እንግዲህ ያው አሁን ትግሉ በጣም የተሻለ ሆኖ የተሻሉ ሰዎችንም የምንሰበስብበት የተኛውን አማራ የምናነቃበት አማራ ነኝ ብሎ በአማራ ላይ የሚነግደው ልናጋልጥበት
የተመቻቸ መንገድ አሁን ተከፍቷል፣ ከበፊቱ ማለት ነው። ከበፊቱ ትግል የተሻለ ሆኗል። አሁን ከልብ አመሰግናለሁ አቶ ታደሰ። እንግዲህ ከዓለም አቀፍ የአማራ ንቅናቄ ጋር በመተባበር በዓለም አቀፍ ደረጃ ሁሉም ባለበት አካባቢ ለአማራ ህዝብ ድምፁ እንዲያሰማ በሚገባው ልክ እንግዲህ በአማራ ህዝብ ላይ እየደረሰ ያለው ጥቃት እውቅና እንዲያገኝ ጥረት ተጀምሯልና በእናንተ በኩል እየተደረጉ ያሉ እንቅስቃሴዎችና በዓለም አቀፍ ደረጃ ምን ለመስራት ነው እየተንቀሳቀሳችሁ ያላችሁት? አሁን እየተሰሩ ያሉ ስራዎችስ ምን ይመስላሉ? መልካም። ማህበራችን በዓለም አቀፍ የአማራ አደረጃጀት መሳተፍ ከጀመረ ቆይቷል። እኔ ማህበሩን በዋና ሊቀመንበርነት እየመራው በነበርኩበት ጊዜ ዓለም አቀፍ የአማራ አደረጃጀቶችን ወደ አንድ ለማምጣት ሲሳተፉ ከነበሩት አንዱ የአማራ አንድነት ማህበር በእስራኤል ነው። በወቅቱ እኔና ከኔ ጋር በኮሚቴ ደረጃ ሲሰሩ የነበሩ አሁንም እየተሳተፉ ያሉ ወንድሞቻችን ወደዛ እንዲሳተፉ በማድረግ አጠቃላይ ያለውን እንቅስቃሴ መግለጫ በማውጣት ይሄ ተቃውሞ ሰልፍም በማድረግ ወደፊትም ይህን የአማራ ትግል የተነጣጠለ እና ገፊና ተገፊ ሳይሆን አንድ አይነት አመለካከትና አንድ አይነት አስተሳሰብ እንዲኖር የበኩላችን ጥረት ስናደርግ ነው የነበር። አሁንም በዛ አይነት አስተሳሰብ ነው ያለ። ምናልባትም አሁን ለየት የሚያደርገው እኛ አሁን እህቴ እንዳለችው ወይም አርበኛዋ እንዳለችው የኛ ማህበር አሁን ከነበረው አሰራር ትንሽ ለየት ያለው ምንድነው? ህጋዊ ነው። በእስራኤል ሀገር የመጀመሪያው ህጋዊ ማህበር ነው። ሌሎች የሉም ማለት አይደለም። እንደ አማራ የተደራጀ ወይም ደግሞ የአማራን የህልውና ትግል ግንባር ቀደም ሆኖ ከሚደግፉት የዋትስአፕ ወይም የተለያየ የቴሌግራም አደረጃጀቶች ይሄ ማህበር በዛ አይነት አደረጃጀት ሲመጣ እንደነበረ ሁሉ አሁን ግን ወደ ህግ መታሰር አለበት። ይሄ በህግ መመራት አለበት። ህግን ካላከበርን፣ ህጋዊ ሆነን ተደራጅተን ካልተንቀሳቀስ በአገሪቱ ደረጃም ያለውን እንቅስቃሴ የሚያደናቅፍ ሌላ የተለየ ኃይል ሊመጣ ይችላል። ከዛ ባሻገር ደግሞ የእስራኤልን መንግስት እንደ መንግስት አቤቱታችን ለማቅረብ እንኳ ብዙ ጊዜ በተቃውሞ ሰልፍ በአደባባይ ከየቢሮቸው በር ድረስ ሄደን ጮኸናል። በተደጋጋሚ ደብዳቤም አስገብተናል። እነዛ ነገሮች መልስ አላገኙም። መልስ ያላገኙት ምናልባትም እውነታውን አተውት ሳይሆን የኛ አደረጃጀት አገሪቱ በምትፈቅደው ህጋዊና ህጋዊ ሆነን እስካልተገኘን ድረስ ነው። እንደነዚህ አይነት አደረጃጀቶች ጥቅማቸው ብዙ ነው። ዓለም አቀፍ እይታቸው ብዙ ነው። ከተለያዩ ባለሀብቶች፣ ድርጅቶች፣ ተጽዕኖ ፈጣሪዎች፣ የሚዲያ አካላት ለመቅረብ መጀመሪያ ህጋዊ መሆን ነው። በህግ በመርህ መታገዝ ነው፣ መመራት ነው። ይህን ነው ስላደረግንም ነው እንግዲህ ወደ ጠቅላይ ሚኒስተሩም ወደ ፕሬዝዳንቱም ወደ ተለያዩ ሚኒስተሮች ደብዳቤው እንዲደርስና በአጭር ቀን ውስጥ አዎንታ ያገኘ ነው። አደረጃጀታችን ህጋዊ ስለሆነ ነው። ስለዚህ አሁንም ህጋዊነታችን እያከበርን ሌሎች ሀገር ካሉ ህጋዊ በህግ የተደራጁም እንደዚሁም ተደራጅተው ለህዝባቸው ለሀገራቸው ተደራሽ የሚሆኑ ማህበራት ጋር መስራት ባለብን ልክ ለመስራት እኛ ድሮም አብረን ያለ ነው። ዛሬም ወደኋላ የምንልበት ነገር የለም። ማህበሩ እንደውም የተሻለ እንቅስቃሴ አድርጎ ለሌሎች ምሳሌ ይሆናል ብዬ አምናለሁ። ለምን ተሞክሮዎች አሉት። እስከነ ችግሮቹም ቢሆን ብዙ ተሞክሮዎች አሳልፏል። እያንዳንዳችን ተፈትነንበታል። ግን ደግሞ በዛ መካከል ብዙ ችግሮች ደግሞ ሲያጋጥሙን የነዛ መፍትሄ አካል ሆነንም ብዙ ጥረት ለማድረግ ተሞክሯል። ለዛ ነው አጋጣሚ ከትላንት ወዲያ በ17 ማህበራችን ጠቅላላ ጉባኤውን አድርጎ ብዙ ሂደቶችን ለማህበሩ አባል አስረድቶ እጅግ በጣም ወሳኝ የሆነ ማህበር ተኮር የሆነ ህዝብ ተኮር የሆነ ዓለም አቀፍ አሰራርን የዋጀ ስብሰባዎችን አድርገን አሳልፈናልና ይሄም መገለጽና መጠቀስ ስላለበት ነው። ስለዚህ ቀጣይ ራሱን የቻለ የውጭ የህዝብ ግንኙነት ይመደብለታል። ያን መስመሩን ጠብቆ ውጭ ካሉ ማህበራት ጋር፣ ተጽዕኖ ፈጣሪ አካላት ጋር፣ ድርጅቶች ጋር የራሱን ግንኙነት እያደረገ መስራት ያለበትን ስራ ይሰራል። ለህዝባችን ለሀገራችን ግንባር ቀደም ሆኖ ከሚሰሩ ጋር ሁልጊዜም ከመስራት ወደኋላ አይልም እላለሁ። ሀፍታሙ አመሰግናለሁ። ከልብ አመሰግናለሁ አቶ ታደሰ። ወይዘሮ አቢባ እንግዲህ በተለይ በሴቶች ላይ ደግሞ አስገድዶ መድፈርን እንደ ጦር መሳሪያ በመጠቀም የሚፈጸመው ጥቃት በተመለከተ በተደጋጋሚ እንግዲህ እናንተም ማህበር በተለያየ መንገድም ለመግለጽ ተሞክሯል። እንግዲህ ከዓለም አቀፍ መገናኛ ብዙሃን አንዱ ቢቢሲ ዛሬ ከ2600 በላይ ያስገድዶ መድፈር በአብይ አገዛዝ ስልጣን አስጠባቂ ወታደሮች የተፈጸመባቸው ከህፃናት እስከ 65 ዓመት አዛውንት ድረስ የተፈጸመ ግፍ በዝርዝር ተገልጿል። እንግዲህ
ከኤችአይቪ ጀምሮ የተለያዩ ተላላፊ በሽታዎች የተጋለጡ ለከፍተኛ የስነ ልቦና ችግር የተዳረጉ በማህበረሰቡ ደግሞ መገለል ይደርስብናል በሚል ብዙዎቹ ደግሞ እንደውም ጥቃታቸውን ያልገለጹ ይሄ ምናልባት ባህሩን በጭልፋ እንደማለት መሆኑን መረጃው በግልጽ ያስቀመጠበት ሂደት አለና በአማራ ህዝብ ላይ እየደረሰ ያለው መከራ በተመለከተ በተለይ በሚገባው ደረጃ በውጭ ያለው አማራ ለማሳወቅ እየተንቀሳቀሰ ነው ወይ እና ለዚህስ እንደ መፍትሄ የምታነሻቸው ሀሳቦች አሉ ወይ? እንግዲህ መሰለህ አፍታሙ ሁላችንም በይበልጥ ደግሞ ወላድ የሆንን ሰዎች የወለድን ሰዎች ስሜቱን እናውቀዋለን። እኔ በሆንስ በእኔ ልጅስ ቢሆን የሚለው ነገር አለና እዚህ አሁን እስራኤል ሀገር በእንደዚህ አይነት ድርጊት ውስጥ ሰው ከተገኘ ምን አይነት ወንጀልና ምን አይነት ቅጣት እንደሚቀጣ እናውቀዋለን። አይደለም በመድፈር አይደለም የሆነ ቃል ካፍ አውጥቶ እንኳን አንድ ሴት ወይም ታምሪያለሽ ወይም ሰውነትሽ ያምራል ብሎ ቢላት ሄዳ ተከሳ ያ ሰው እስር ቤት ነው የሚገባው በቃሉ ማለት ነው። አይደለም በዚህ ልክ እና የሚደረገው በወገኖቻችን ላይ የሚደረገው ድርጊት ያው በየቀኑ አዳዲስ ነገር እየተፈጠረ በየቀኑ ሁሌ ከንፈራችንን መጠን አልቅሰን ነገሮች እየባሱ ነው የሚመጡትና በዚህ ልክ አሁን እኔ ወደፊት እግዚአብሔር ቢፈቅድ ብዙ ጠንካራ እህቶች አሉኝ፣ ብዙ የተጎዱ እህቶች አሉን ኢትዮጵያ ላይ በዚህ ምክንያት ማለት ነው እና ወደፊት ጠንክረን አሁን ይሄ እንግዲህ እንዳልኩ ቋሚ እንትን ህጋዊ ስለሆነልን ሴቶች እህቶችን በደንብ እያበረታታሁ ከዚህ የተኙ በጣም ብዙ ኢትዮጵያኖች አሉ። በጣም በቃ የተመጭቷቸው ስለ አማራ ማንነት ስለ አማራ ሞት ስቃይ የማይሰማቸው አማራ ሆነው ብዙ ሰዎች አሉ እና እነዛም ደግሞ ከክፋት ሳይሆን ያው አለ አይደለ ከቸልተኝነት ደህና ጠንቃቃ ሰው ጠንካራ ሰው ኖሮ የሚቀሰቅሰው ስለጠፋ ነው። አሁን ግን እግዚአብሔር ይመስገን ፈጣሪ ከፈቀደ ጠንካራ ሴቶች እህቶችን ሰብስቤ ከወንድሞቼ ጋርም እንደዚሁ በአንዳንድ የዚህ የህግ አካላቶችም አሉ እንደነዚህ አይነት ነገሮችን ወደፊት ለማሰማት ነው የምንፈልገው። አንዱም የዚህ አሁን ማህበሩ ህጋዊ እንዲሆን የተፈለገበት ምክንያት እንደነዚህ አይነቶቹን ነገሮች በየመስሪያ ቤቶች በጣም አጸያፊ ነገር የሚባል ነገር ቢኖር ይሄ አስገድዶ መድፈር የሚባል ነገር ነው በውጭ ዋለው ያው እንደምታውቀው ማለት ነውና እንደዚህ አይነት ነገሮችን ተሰሚነት እንዲኖራቸው በየመስሪያ ቤቶችም የሴቶች መብትና ግዴታ የሚጠበቅበት ቦታም አለ። እንደዚህ አይነት ቦታ ለመግባት ይሄ ግዴታ ስለሚያስፈልግ ከዚህ እንግዲህ የተሻለ ስራ ሰርተን ቢያንስ አለ አይደለ ለህሊናችንም እንኳን ረፍት የምናገኝበትን ስራ እንሰራለን ብዬ አስባለሁ ወደፊት ከእግዚአብሔር ፍቃድ። ከልብ አመሰግናለሁ አቶ ታደሰ። እንግዲህ በተለይ በዓለም አቀፍ ደረጃ የሚደረገው እንቅስቃሴ ያው የተቃውሞ ሰልፎች አሉ፣ ሻማ ማብራት እንቅስቃሴዎች አሉ። ኢትዮጵያ ውስጥ እንግዲህ በአማራ ማንነትም በኦርቶዶክስ እምነት ተከታዮች ላይም እንዲሁ እየተደረጉ ያሉ ጥቃቶች ከጊዜ ወደ ጊዜ ቁጥራቸው እየጨመረ እንጂ እየቀነሰ አልሄደምና ምናልባት በተበጣጠሰ መንገድ የሚደረጉ ሰልፎች ዛሬ እዚህ ከተማ ይደረጋል፣ ነገ ደግሞ ከነገ ወዲያ ወይም የሚደረጉ ነገሮች ነበሩ። እናንተ አሁን በዓለም አቀፍ ደረጃ በተመሳሳይ ወቅት በአንድ ጊዜ በሁሉም ቦታ ላይ ተመሳሳይ እንቅስቃሴዎች እንዲደረጉ ነው ዘመቻ የጀመራችሁትና ምናልባት ለዚህ ሌላው ኃይል ምን ማድረግ አለበት? ቤቱ የተኛው ቀደም ሲል እንደጠቀሰችው ነከሌ ይሰሩታል ይሄን ጉዳይ ብንጮህ ምን ዋጋ አለው? የእነሱን በር ማንኳኳት ምን ጥቅም አለው? የሚል ሀሳብም ያላቸው ሰዎች አሉና እንዲህ አይነቶቹ እንቅስቃሴዎች ውጤት ያመጣሉ ወይ? በተመሳሳይና በተቀናጀ መንገድስ ለማድረግ ምን መደረግ አለበት? ኦኬ፣ ምናልባት ዓለም አቀፍ እንቅስቃሴዎች አንድ አይነት ይዘት ካላቸው ዓለም በትኩረት ያያቸዋል። ዓለምን በትኩረት መሳብ ይቻላል። ዓለም በትኩረት ከተሳበ ምንድነው ብሎ ይሄን የሚደረግ እንቅስቃሴ በጥያቄ ያነሳል። ጥያቄ ካነሳ ባለቤቱ የመመለስ ግዴታ አለበት። ባለቤቱ ደግሞ ይሄን ጥያቄ ይዞ አደባባይ የሚወጣ አካል ነው ወይም ህዝብ ነው። ስለዚህ ይሄ ወደድንም ጠላንም በውስጥ ያሉትን ችግሮቻችን በውስጣችን ይዘን ለህዝባችን ለሀገራችን አደባባይ ላይ ወጥተን በምንጮህበት ሰዓት ግን አንድ መሆን አለብን። ትልቁ ችግራችን እኛ የውስጥ ችግሮቻችን ወደ አደባባይ በማውጣት የውስጥ የአሰራር መርህ አልባ የሆኑ አሰራሮችን ወደ ቡድንተኝነትና ወደ ግለሰባዊ ትኩረት በመውሰድ ይሄ እንደዚህ አይነት አንድነትን የመፈታተን ሁኔታ ያሳያል። ስለዚህ እኛ ምንድነው ያለን ችግር? ከጥላቶቻችንም እኮ መማር አለብን። ጥላት ተወደደም ተጠላም በተለያየ አሰላለፍ ተሰልፎ ጥላቱን ለማጥቃት ግን በአንድ ላይ የሚሰለፍበት ሜዳ ላይ ይሰበሰባል። ወይም ደግሞ እርስ በርሱ በአሰራር ባይግባቡ እንኳ ስለቆሙበት ወይም ስለተሰለፉበት ዓላማ ሲባል ነገሮችን ወደ ውስጥ ሳብ አድርጎ አደባባይ ላይ በመውጣት ግን አንድነትን ድምፅን ማሳየት ይህ አንዱ የትግል የመጀመሪያው ስልት ነው። እኛ በምንኖርበት ሀገር በፖለቲካ ደረጃ በፓርላማ ደረጃ ወይም በሌሎች እጅግ በጣም ከፍተኛ የሆነ በነፃነት ብዙ ውይይቶች ይደረጋሉ፣
ግጭቶች አሉ። ስንመለከታቸው በቃ ነገ አብረው የሚቆሙ አይመስሉምና ይህን በተለይ የአማራን የህልውና ትግል ከሚደግፍና ግንባር ቀደም ሆኖ ከሚያስተባብር ማህበራትም ይሁን ግለሰብ፣ ፖለቲከኛ፣ የሚዲያ አካላት መማር አለብን ብዬ የማምነው እኔ ከእስራኤሎች ነው። እስራኤሎች ለዚህ ጥበበኞች ናቸው። በሀገራቸው፣ በአንድነታቸው፣ በማንነታቸው የመጣ አንዲት መስመር፣ አንዲት በር አይከፍቱም። ለምን? ያውቁታልኝ። ተገፍተዋል። ብዙ መከራና ስቃይን አሳልፈዋል። ዛሬ ያን የሚቦረቡር ወይም በዛ ቀዳዳ ተጠቅሞ ማንነታቸውን፣ አንድነታቸውን የሚበትን በር አይሰጡም። የምናየው እሱን ነው። ስለዚህ እኛ አደባባይ ስንወጣ ተመካክረን በያለንበት ዓለም አንድ አይነት መልእክት፣ አንድ አይነት አስተላለፍ፣ አንድ አይነት ሀሳብ ከሆነ ዓለምን ትኩረት ሊስብ የሚችለው እንደዚህ አይነት መግባባትና መደማመጥ ሲኖር ነው። ይሄ ሊኖር የግድ ነው። የውስጥ አሰራር አይደለም በዲያስፖራ በውጭ ዓለም ያለው መሬት ላይ ያለውም ራሱ ታጋዩ ማታጋዩ በውስጥ አሰራር ብዙ ችግር ሊኖር ይችላል አለም። ግን ይሄ አደባባይ ላይ ለምንወጣና ለምንጮህበት መርህ እንቅፋት ሊሆን አይገባም ብዬ አምናለሁ። ምናልባትም ቅድም ያነሳው ከሴቶችና ከህፃናት ወይም ደግሞ አጠቃላይ በህዝባችን ላይ እየተደረገ ያለው ጄኖሳይድ ቢቢሲ ያወጣውን ዘገባ ስናየው ያው እሱ በተረዳው ልክ አውጥቷል። ግን አባይን በጭልፋ ነው ይሄ ምነውሚ አባይን በጭልፋ አጠቃላይ በአማራ ህዝብ እየደረሰ ያለው መከራ ዛሬ አይደለም። ባለፉት 40 እና 50 ዓመታት ጀምሮ ህዝባችን በድምፅ አልባም በአስተሳሰብም በባህልም በፖለቲካም በየትኛውም በኢኮኖሚም በጤናም በትምህርትም ህዝባችን በውስጥ ይሄ ሳይለንት ጄኖሳይድ በምንለው ብዙ ዋጋ ከፍሏል። አሁንም እናየውና የምንሰማው የወጣለት የለየለት ጦርነት የተከፈተበት በጀት በድሮን በምድር በታንክ ስለሚጨፈጨፍ ስለምናየው ነው። ላለፉት ዓመታት ግን ምንም አይነት በማይሰማ በማይታይ ህዝባችን ከቁጥር ከመቀነስ ጀምሮ ካለው ጂኦግራፊያዊ አቀማመጥ ሀብቱን፣ ንብረቱን፣ መሬቱን ሲዘረፍ ነው የኖረ። ይህን ለመከላከል ይህን አይደለም ብለው ለመጮህ ብዙ ወጣቶች ዋጋ ከፍለዋል። አደባባይ ወጥተዋል፣ ተረሽነዋል። ለምን ድምጻችሁን አሰማችሁ፣ ለምን አትግደሉን አላችሁ ተብለው ዋጋ ከፍለዋል። ወልቃይት ብረሳሽ ቀኝ ትርሳይ ብለው የወደቁ ወጣቶችን ማስታወስ የቅርብ ትዝታችን ነው። ይህንን ማድረግ ለአንድ ህዝብ ዲሞክራሲያዊ ጥያቄ ማቅረብ ለአንድ አምባገነናዊ አገዛዝ ይሄ ፌዝ ሆኖ ስለታየ ያልቅሱ ሶፍት ያቅርቡ እየተባለ ሶፍት እናቀርብላቸዋለን ያልቅሱ የሚባለው አባባል ሁሉ በህዝባችን ላይ ነው ሲሳለቁበት የኖረው። ያ ስላልተሳካ ነው ዛሬ የአማራ ህዝብ ህልውናውን ለማስጠበቅ የመኖርና ያለመኖር ህልውናውን ለማረጋገጥ ነፍጥ አንስቶ እየተዋጋ ያለው። ስለዚህ አርሶ አደሩ በኢኮኖሚ ደቋን፣ በጤና የምትለው ነገር የለም፣ ትምህርት የለም። አሁን ላይ የአማራ ህዝብ እጅግ በጣም ተቆረቆዙ ዓለማት ወይም ሀገራት ቢጠቀስ የአማራ ህዝብ ነው በየትኛውም ቦታ። እንግዲህ ይሄ ለእናንተ ስውር አይደለምና አጠቃላይ እንደ ዓለም ይህን በአንድ ላይ ሆነን ድምጻችን ማሰማት አለብን። ማህበራችን እንግዲህ ወደፊት ይህን ከሚያስተባብሩ ማህበራት ጋር አብሮ በመሰለፍ ቀኑን አብሮ ማጀብና ድምፁን ማሰማት የሚችልበት ሁኔታ እኛም እናስተባብራለን፣ አባሎቻችን እናነቃለን፣ ለህዝባቸው ድምፅ እንዲሆኑ እናደርጋለን። ይህን ለማድረግ ግን ፈቃደኛ ያልሆነ ዝም ብሎ ስለ አማራ ህዝብ እየየው ቢል በየአካባቢው ቁጭ ብሎ ስለ ህዝቡ መሞት መረሸን ቢያወራ ለአማራ ህዝብ የሚጠቅመው ነገር የለም። ስለዚህ ማንም ሰው አደባባይ ወጥቶ ልክ ያልሆነ ነገር ልክ አይደለም ስላለ ብቻ ይሄ ነገር ይመጣብኛል፣ ተጽዕኖ ይመጣብኛል በቤተሰብ በምን የሚለው ይሄ ልክ አይደለም። ነገ የአማራ ህዝብ ይህን ዓለም አስደናቂ የሆነን ትግል አሸንፎ ወደ ተፈለገው ሌሎች የኢትዮጵያ ብሔር ብሔረሰቦች ጋር እኩል የሚኖርበት ደረጃ ሲደርስ ዛሬ ላይ ቤቱ ላይ ብርድ ልብስ ለብሶ የተኛ ነገር ግን አማራ ነኝ የሚል ለዛውም ኢትዮጵያዊ ነኝ የሚል እጅግ በጣም በታሪክ ተወቃሽ ነው የሚሆነው። አብሮ ተሰልፎ ልክ አይደለም ይሄ ነገር መቆም አለበት ብሎ መቃወምና ድምፁን ማሰማት አለበት ብዬ አምናለሁ። ይሄን ነው ሐሳቤ። ሀብታሙ አመሰግናለሁ። ከልብ አመሰግናለሁ ታደሰ። ወይዘሮ አቢባ እንግዲህ በተለይ ቀደም ሲል አንስተሽዋል፣ ምናልባት የበለጠ የሚያደራጀው የተጠናከረ ነገር ስለሌለ ነው አብዛኛው ያልሻቸው ነገሮች አሉ። ምናልባት እሱ እንደ አንድ ምክንያት ሊነሳ ይችላል። ሌላው በሀገር ውስጥም በውጭም እንግዲህ በአማራ ህዝብ ላይ አማራ ጠሉ ኃይል በቀጥታ ጦርነት የከፈተው ብቻ ሳይሆን አማራ ላይ የተከፈተውን ጦርነት ደግሞ በዝምታ የሚያየው የሚተባበረው አማራ እንዲጠፋ ደግሞ አብሮ እየሰራ ያለ ብዙ አለ። እንግዲህ አሁን ያለው የኢትዮጵያ ተጨባጭ ሁኔታ በግልጽ
እያሳያቸው ያሉ ነገሮች አሉ። ነገር ግን አማራን ለመግደል ደግሞ የአማራ ባንዳዎችን በአገር ውስጥም በውጭም በአንድ በኩል በውጭ እንቅስቃሴዎች በሚገባው ልክ ወደፊት እንዳይሄዱ በአገር ውስጥ ደግሞ አንዴ ሚሊሻ አንዴ አድማ ብተና ከፖለቲካ እስከ ጸጥታ ተቋም ድረስ በጸረ አማራነት የተሰለፉ ኃይሎች ለዚህ ስርዓት ጉልበት መሆናቸውን የአማራ ህዝብን ለመግደል እንደ መሳሪያ እየተጠቀሙ ያለበት ሂደት አለና ከዚህ ችግር እንዴት መውጣት ይቻላል? በተለይ ዛሬም አይተው እንዳላየ መሆኑ የሚፈልጉ በወገኖቻቸው ጉዳይ ሁሉ ስቃይ እየደረሰና እንዳንቺ ጥቂት ሴቶች ናቸው አደባባይ ወጥተው በእንደዚህ አይነት እንቅስቃሴ ትግል ውስጥ ያሉትና ብዙዎቹ ሴቶቹም ሆነ በርካታው ህዝብ እንግዲህ በውጭ ሀገር እንዳለው የአማራ ብሔር ተወላጅ ብዙ ታምር መፍጠር የሚቻልበት ነው። ነገር ግን አንድ ላይ እንኳን መቆም አንዳንድ ጊዜ ቅንጦት እየሆነ የመጣበት ሂደት አለና ከዚህ ችግር ውስጥ እንዴት መውጣት እንችላለን? ይሄንንስ መጥፎ ባህል እንዴት ነው ማስቀረት የሚቻለው? እሺ አሁን መመሰለህ ችግሩ ከውጭ ጠላት ይልቅ የራሳችን የሆነው የአማራ ተወላጅ ነው ጠላት እየሆነ ትግሉ እንዲጎተት ያደረገው። አማራ አንድ እንዳይሆን እያደረገ ያለው በይበልጥ አሁን እኔ የማየው እኔ አሁን ሌላውን ከመውቀሴ በፊት በራሴ በጉያዬ ውስጥ ያስኩት የራሴ ወገኔ የራሴ ስጋዬ ነው። ግን ለምንድን ነው ብለህ ስትጠይቅ ደግሞ ያው የራሳቸው ምቾት ህይወት የሚፈልጉ አሉ፣ ስልጣን የሚፈልጉ አሉ፣ ዝና የሚፈልጉ ሰዎች አሉ። ሌላውን ተው በአገር ቤት እዚህ በሰለጠነው ሀገር ላይ እኛ በዚች በትንሽ ማህበር ተደራጅተን እየሰራን ባለንበት ሰዓት ላይ አብረው ከኛ ጋር አማራንን ብለው መጥተው ህግና ደንቡን አውቀው የመጣንበትን ለምን እንደተመሰረተ የማህበር አውቀው ከመጡ በኋላ በጣም የራሳቸውን ዝና ከኛ ጋር ጊዜ ያለን እያሉ ከመንግስት ጋር እየተሾካሾኩ ብዙ የሚሰሩ ይህንን ማህበር እንደ ማህበር እንዳይንቀሳቀስ እንቅፋት የሆኑ ብዙ ሰዎች ነበሩ። በዚህ ምክንያት ይሄ ማህበር ግን ዛሬ እንደነገርኩ ብዙ ጊዜ ታግለን በቃ እሳት ውስጥ ተቃጥሎ የወጣ ቀልጦ የወጣ እንትን ማለት ነው። እስካሁን ድረስ እንግዲህ መጨረሻ ላይ ያለ ነው። በጣም ብዙ ተብሎ ብዙ ነገር ነው። ያ ነገር የመጣው ግን የውጭ ጠላት ወይ ትግሬ ወይ ኦሮሞ ተወላጅ መጥቶ አይደለም ያደረገው። ራሱ አማራ ነኝ ብሎ ከአማራ ክልል የተወለደ በአማራነቱ የሚያምን ግን የአማራን መነሳት ወይም ደግሞ የአማራ ሞት ያመኛል ብሎ መጥቶ በሚቀጥለው ቀን ስታየው ሌላ ሰው ሆኖ ተገልብጦ ታይዋለህ። ምክንያቱም ሰው ጥቅመኛ ሆኗል። ዝና ይፈልጋል፣ ስም ይፈልጋል። በማን ላይ? በአማራ ስም ላይ። አማራ ደግሞ እኛ ደግሞ ሰው እየሞተ እንደ አማራ መቆም አለብን። በአማራ ስም ለአማራ ስንሞት አማራ መስዋዕት ለኛ ህይወቱን እየከፈለ እኛ ከዚህ ከተመቸ ሀገር ውስጥ እየኖርን ምንድነው የሚያስፈልገው ለአማራ? እኛ ምንድነው ማድረግ ያለብን? አገር ቤት ሄደን ጦር መሳሪያ ይዘን ባንዋጋም እንኳን እኛ የምንዋጋበት በአካባቢያችን ብዙ ጠላቶች አሉ። በይበልጥ አሁን እየተጎዳ ያለው የአማራ ህዝብ በራሱ ልጅ አብራኩ በወጣው በራሱ ልጅ ነው። ስለዚህ እዚህ ጋር እያንዳንዳችን አማራንን የምንል ሰዎች በይበልጥ እዚህ እስራኤል ሀገር የምንኖረው እንደው በጣም ባላበዛው ከ90% በላይ ያለው አማራ ተወላጅ የመጣ የአማራ ህዝብ ነው ያለው። ግን ብዙ ሰው መርዳትም እየፈለገ ማገልገልም እየፈለገ ወገኑን ብዙ ሰው አሁን ትልልቅ ሰዎች ጡረታ እየተቀበሉ መርዳት እንፈልጋለን ለተፈናቀሉት ለተራቡት እያለ ከጡረታ ገንዘብ ላይ እያወጣ የሚሰጣል። በመሀል ደግሞ እንደዚህ አይነት የዚህን የዋህ ህዝብ አመልና ጸባይ ከተረዱ በኋላ የተወሰነ ጊዜ አብረው ያጨበጭባሉ። ከዛ በኋላ በግል እንደገና ሄዱና የህዝብ ገንዘብ ይዞ መጥፋት አለ፣ አብሮ አለመስማማት አለ። ከጀርባ ሲጣራ ደግሞ ሌላ ነገር ውስጥ ገብተው እንደዚህ አይነት ችግሮች ይፈጠራሉ። ስለዚህ ይሄ ብሶት ስለፈጠረብን ነው። ይሄ ብሶት ንዴት ስለፈጠረብን ይሄንን እንዳልኩ አሁን ደጋግሜው የሚያወራው ምን መሰለህ፣ ስለዚህ ስለ ማህበሩ ቋሚ መሆኑ ዛሬ አማራ በማንኛውም ቦታ ላይ የእስራኤል ሀገር የሚኖር ህዝብ የሚሰጠው ገንዘብም ሆነ የሚሰጠው አልባሳትም ሆነ ሌላም ነገርም ቢሆን መድኃኒትም ቢሆን በማንኛውም ቦታ ተሳታፊ የሚሆን ንብረት ሁሉ በአግባቡ ለተጎዳው ህዝብ በጠቅላላው በአግባቡ እንዲደርስ ነው። ከዚህ በኋላ ጠያቂ አካል አለ፣ ጠያቂ የመንግስት አካል አለ፣ ገንዘብም ቢሆን በማንኛውም ነገር እና መሆን ያለበት ምንድነው እያንዳንዱ ሰው የሚረዳ አማራ ነኝ ብሎ ማህበር ስለከፈተ አሁን በጣም ብዙ ማህበሮች አሉ በአማራ ስም እየተነገደበት ያለው የምነግርህ ማለት ነው። ትንሿን ነገር እንኳን ትናንትና ሰርቶ ወንድማችን ጽፎ ለፓርላማ አባል ያስገባውን ደብዳቤ የሌላ ማህበር አካል እኛንን የሰራ ነው ብሎ ለሌላ ሚዲያ ተላልፎ እያየን ነው እየሰማን ነው። እና እንደዚህ አይነት መጠላለፍ እስከ መቼ ነው? አሁን ወንድሜ እንደተናገር ነገ ተወቃሽ እንዳንሆን ህሊናችን ቢያንስ እንዳይወቅሰን እኛ እንደ አማራ መቆም አለብን። ቢያንስ ገንዘብ ባትረዱ፣ ሌላ ቁሳቁስ ነገር ባትረዱ፣ በሀሳብ መደገፍ ማበረታታት፣ የሚሰሩትን ሰዎች እህት ወንድሞች ማበረታታት ተገቢ ነው ብዬ ነው የማስበው። ለእኛ ትግል አሁን እንደዚህ አይነት እዚህ ሁሉ መከራ ላይ እዚህ ያደረሰን የኛ የራሳችን የገዛ ወንድሞቻችን እህቶቻችን የአማራ ተወላጆች በሚያመጡት የመጠላለፍ ጉዳይ በጣም የሚያሳዝንህ እኮ በቃ አማራ እንደውም ይሙት ብሎ የሚፈርጁ እስከሚመስል ድረስ ነው የሚሰማኝ ስሜቱ ማለት ነው። እና ይሄ ነገር
መቆም አለበት ብዬ ነው የማስበው። ይሄ ትግል ነው በጣም እያደከመን ያለው። አማራ ሆኖ የገዛ ማህበር ላይ ገብቶ በቃ ማህበሩ እንዳይሰራ እንዳይንቀሳቀስ ለማህበሩ ሌላ ስም መስጠት ወይም ደግሞ አሁን ያቀርቷል። ከዚህ በኋላ ግን እስራኤል ሀገር የሚኖር የአማራ ተወላጅ ትክክለኛ ገንዘቡንም ሰጥቶ ቁሱንም እቃውንም ምኑንም የፈለገውን ነገር ሰጥቶ በትክክለኛው ቦታ ላይ ይደርስልኛል ብሎ ካመነ ይሄ ማህበር ህጋዊ ሆኗል። በዚህ መልክ እንግዲህ ትግሉ አሁን ከዚህ ካለፍነው ትግል የተሻለ ውጤት እናመጣለን ብዬ አምናለሁ። በጣም የተሻለ ማለት ነው በዚህ በህጋዊ ማህበር ስለተመሰረተ እና ያው የአንድነት ጉድለት ነው የመተባበር የአንድነት መጀመሪያ ሲጀምር ኃይል እኮ ያስፈራል። እዛው ሄደህ ጦርነት ባትከፍት እኮ እዚህም እኮ ተቀምጠን ብዙ ሰዎች እኮ አሉ ወገኖቻቸውን የሚረዱ የኦሮሞ ተወላጆች አሉ። ትግሬዎችም በፊት ወያኔ በነበረበት ሰዓት ላይ ትግሬዎች ምን እያደረጉ ወገኖቻቸውን ሲረዱ ድምጻቸውን አይሰሙም ነበር። የኛው ግን በጣም ትንሽ መስመር እየሳትን ይመስለኛል። እንግዲህ እግዚአብሔር ልቦና ሰጥቶን ወደ ቀልባችን ተመልሰን ለወገኖቻችን በአግባቡ እንረዳለን ብዬ አስባለሁ። ከልብ አመሰግናለሁ ወይዘሮ አቢባ። እንግዲህ የአማራ አንድነት ማህበር በእስራኤል አካባቢ የነበረው ፈተና ብቻ ሳይሆን በሁሉም አካባቢዎች ተመሳሳይ ነው በነገራችን ላይ እና ለዛ ነው እንደ አጠቃላይ እንግዲህ በርካታ የአማራ ማህበራት አሉ በመላው ዓለም ላይ ከአውስትራሊያ፣ ኒውዚላንድ ጀምሮ እስከ ደቡብ አፍሪካ፣ እዚህ በሰሜን አሜሪካ፣ በአሜሪካ፣ ካናዳ፣ በአውሮፓም እንደዚሁ እናንተም ባላችሁበት መካከለኛው ምስራቅ በተለያዩ ቦታዎች አሉ። ነገር ግን የሚገባውን ያህል ውጤት ማምጣት ያልቻሉበት ምክንያት ምንድን ነው የሚለው ወደ ውስጥ ሲገባ ደግሞ ብዙ መጓተቶች አንዱ ወደፊት ለመራመድ ሲል 2-3 ሆኖ ወደኋላ ለመጎተት በአንድም ሆነ በሌላ መንገድ ማታ ታጋይ ጠዋት ደግሞ ከአገዛዙ ጋር ወዲያ ወዲህ የሚሉ ግለሰቦች የተለያዩ ነገሮች አሉ እና እነዚህን ነገሮች እንዴት መራመድ ይቻላል? እንደተባለው ችግርን መጀመሪያ ከቤት ማየት በሽታን ማወቅ ነው ዋናው ነገርና ለመፍትሄም ጥሩ ነው ያነሳሻቸው በርከት ያሉ ጉዳዮች የእናንተን አካባቢ የእናንተን ማህበር ብቻ ሳይሆን በአጠቃላይ በብዙ ማህበራት የሚነሱ ተመሳሳይ ችግሮች ነው ለማለት ነው። አቶ ታደሰ ቸኮል እንደው ምናልባት እንደ ውይይታችን ማጠቃለያ እየተቃረብን ስለሆነ የአማራው እንቅስቃሴ በውጭ ሀገራት የሚገባውን ያህል እንዳይሄድ እንግዲህ የተለያዩ የሚያጓትቱ ምክንያቶች አሉና እንደው በአንተ በኩል እሷ ብዙዎቹን ችግሮች ጠቃቅሳቸዋለች። ያልተነሱ ጉዳዮችንና መፍትሄ የምትላቸው ምንድን ናቸው? እንደው ከዚህ አረንቋ ውስጥ ወጥተን ለህዝባችን በሚገባው ደረጃ ድምፅ መሆን አለብን፣ በሚገባው ደረጃ መታገል አለብን ብለው ለሚያስቡም ወገኖች እንደ መፍትሄ የምታነሳቸው ሀሳቦች አሉ ወይ? አመሰግናለሁ በድጋሚ ሀፍታሙ። አዎ አማራው እንደ አማራ አንድ ሆኖ እንዳይታገል ማህበራትም እንደ ማህበራት አንድ አይነት አላማ ኑሯቸው ነገር ግን አሰላለፋቸው እጅግ በጣም ውስብስብ እንዲሆን ያደረገው የመጀመሪያው አለመደማመጥ ነው። አለመደማመጥ፣ አለመቻቻል፣ ይሄ እኔ የሚል ቁንጽል አስተሳሰብ ከፍ ብሎ እኛ ወደሚል አንድ አይነት አስተሳሰብ በብዙ የምንሰማውና የምናየው ነው። ትልቁ ፈተና እሱ ነው። ስለዚህ መከባበር፣ ይሄ ትግል የሚፈልገው መከባበር፣ መደማመጥ፣ መቻቻል ነው። ምክንያቱም የአማራ ህዝብ ወደዚህ ትግል የብሔርተኝነት ትግል ሲገባ ለአመታት የሚቆጠሩ አይደሉም። ከዛ በፊት የነበሩ የራሳቸውን ጎጇቸውን ቀልሰው በማንነታቸው ራሳቸውን አደራጅተው ሲታገሉ የነበሩ ህዝቦች ወይም ብሔረሰቦች ቀድመው መስመሩን ይዘዋል። የአማራ ህዝብ ግን ከኢትዮጵያዊነት ዝቅ አልልም፣ መርከስ ነው፣ መዋረድ ነው በሚል ጽኑ የሆነ የኢትዮጵያዊነት ስሜት እና ሃይማኖታዊ ተጽዕኖ ወይም ደግሞ ሃይማኖታዊ እምነት በጣም በዛ ልክ ያለ ህዝብ ስለሆነ አሁን ላይ የተሸከመውን የብሔርተኝነት ትግልና የገጠመውን ፈተና ለማለፍ አንድ ለመሆን እጅግ በጣም እየተፈታተነ ያለው ይሄ ነው። ከኢትዮጵያዊነትና ከአማራ ብሔርተኝነት ጋር እየተላተመ ነው ያለ። ይህ ማለት የአማራን ብሔርተኝነት ማቀንቀን፣ የአማራን ብሔርተኝነት ማንሳት፣ መታገል ከኢትዮጵያዊነት ወርዶ ኢትዮጵያን እስከ ፍጻሜው የመካድ የሚመስለው አካል እንዳለ የገጠሙን ጉዳዮች አሉ። በአካባቢያችን በምንኖረው የሚናገሩ ግለሰቦች አሉ። ይሄ ፍጹም ስህተት ነው። ስለዚህ ከእንደዚህ አይነት አስተሳሰብ መውጣት የመጀመሪያው አንዱ ነው። ከዛ ባለፈ መፍትሄው የሚሆን መደማመጥ ነው። እኔ ከሚል እኛ የሚለው ነገር ለአማራ ህዝብ የህልውና ትግል ይጠቅመዋል። በዓለም ላይ ያለ የአማራ ማህበራት እንደዚሁም ሚዲያዎች እና ፖለቲከኞች ወደ አንድ መጥተው አንድ ላይ ሆነው በአንድ መስመር ሆነው እንኳ ባይሰሩ በያሉበት የየራሳቸው መርህና የአሰራር ስርዓት ዘርግተው ዓላማውን ግን በአንድ መጋራትና ሂዶ አንድ ዋርካ ዛፍ እንደሚገናኝ ማህበረሰብ መቆጠር አለበት። የሚያገናኘን አንድ ነገር ነው። አማራነት
ኢትዮጵያዊነት። ስለዚህ እኛ ደግሞ እየታገልን ያለንበትን የትግል መርህ የመጀመሪያውን ማክበርና ከዛ ያፈነገጠ አስተሳሰብ አመለካከት ካለ ያን መግራት፣ ወደ መስመሩ ማስገባት፣ ከመገፋፋት ይልቅ ልክ አይደለም ልክ የሆነው ነገር ይሄ ነው ብሎ መስመሩን ማሳየት ነው። ስለዚህ ይሄ ነው ችግሩ። ለምሳሌ ሀብታሙ እዚህ ጋር መግለጽ የምፈልገው አንተ በጥያቄ ባታነሳውም በእኛ በእስራኤል ሀገር አሁን የተለያዩ የዋትስአፕ ግሩፕ ማህበራት አሉ። እነዚህ ማህበራት ለህዝባችን በተለይ ለአማራው ትግል ከፍተኛ የሆነ አስተዋጽኦ እያደረጉ ነው ያሉት፣ የምናውቃቸው ናቸው። ስለዚህ በዚህ እኛ ባለንበት ሀገር ለምሳሌ የአማራ አንድነት ማህበር ሲመሰረት አብረው መስራች የነበሩ በዋናነት ግንባር ቀደም ሆነው በአመራርነትም በአደረጃጀትም አብረውን ሲሰሩ የነበሩ በኋላ ግን ከአንድ 8 ወር ወይም ከዛም በላይ ከቆየ በኋላ እንደዚሁ በውስጥ አሰራር ባለመግባባት ባለመስማማት ከዚህ ማህበር ራሳቸውን አግለው ሌላ ማህበር መስርተው የሚያገለግሉ ለህዝባቸው ንብረታቸውንም አንድነታቸውንም በመሰላቸው አጠናክረው ሲሰሩ የነበሩ ወንድሞች እንዳሉ እናውቃለን። ታጠቅ አንድነት አማራ ይባላል። አሁን እኛ የምናውቀው ታጠቅ ነው። ስለዚህ የታጠቅ አሁን ላይ እዚህ እስራኤል ሀገር ላይ እኛ የምንመራውን ይህን ህጋዊ ማህበር ስም ወስደው ታጠቅ አንድነት ማህበር የሚል ስም የሚያሰጠው ማህበራችን አግባብ ባልሆነ ምንም አይነት ውህደት ባልፈጠረበት የአማራ አንድነት ማህበርና ታጠቅ አማራ ውህደት ፈጥረዋል የሚል በተለያዩ በሶሻል ሚዲያ ሲዘግቡ ሲናገሩ እያየን ነው። ይሄ እጅግ በጣም ስህተት ነው። እውነት ለመናገር እኛ እናዝናለን። ይህን በማድረጋቸው ያደረጉት የራሳቸው ምክንያት ሊኖራቸው ይችላል። ነገር ግን አብረውን ሲሰሩ የነበሩ ይህን ህጋዊነቱን የማይደግፉ ጭራሹን ማህበሩ ህጋዊ መሆን የለበትም ሲሉ የነበሩ ሲቃወሙ የነበሩ አብረውን የነበሩ በአመራርም በአባልም ሲሳተፉ የነበሩ ወንድሞቻችን እህቶቻችን ይህን ባለመፈለጋቸው ሄደው ወደዛ ማህበር የገቡ ጥቂት ግለሰቦች እንዳሉ እናውቃለን። ስለዚህ እነዚህ የአንድነት ውህደት ፈጽመናል ብለው እዛ ጋር የሚያውጁት ስህተት ፍጽም መሆኑን በዚህ አጋጣሚ መግለጽ እፈልጋለሁ። በተለይ ደግሞ በውጭ ላሉ የአማራ ማህበራት ይሄን ነገር ሲያስተጋቡ ሲሉ አይቻለሁና ወደፊትም ከነሱ ጋር ራሱ ግንኙነት አድርገን እውነታውን የምናስረዳበት ነገር ይመቻቻል። ይሄ በጣም ያዘነበት ነው ሀብታሙ። ስለዚህ የአማራ አንድነት ማህበር ራሱን ችሎ ሀገሪቱ ህግን አክብሮ በህጋዊነት ተደራጅቶ እየተንቀሳቀሰ ያለ ማህበር ነው እንጂ ከየትኛውም የዋትስአፕ ግሩፕ እና የዋትስአፕ ማህበራት ጋር ሄዶ ውህደት እንዳልፈጠረ እንዲያውቁልን እንፈልጋለን። ምናልባትም ይህን አድርገናል ትክክል ነን የሚል አካል ካለ እኛ ጋር ፊት ለፊትም በሚዲያም መጥቶ መነጋገር ይችላል። እኛ ዝግጁ ነን። ይህን እንደ ማሳሰቢያም እንደ መልእክትም ለማስተላለፍ ነው። ማህበራችን ራሱን ችሎ የሚንቀሳቀስ ህጋዊ ማህበር ነው። ሀገሪቱ መንግስት ጋር እውቅና የተሰጠው ነው ለማለት ነው። አመሰግናለሁ። ከልብ አመሰግናለሁ። ታደሰ ቸኮል። እንግዲህ የአማራ አንድነት ማህበር በእስራኤል ያው ቀደም ሲል በተለይ ለውጭ ጉዳይ ያስገባችሁትን ደብዳቤ መሰረት አድርጎ ከዛ ፊት አልፎ የምትልኳቸውን መረጃዎች ስናቀርብ ቆይተናል። ወይዘሮ ሀቢባ እንደ ውይይታችን ማጠቃለያ እንዲሆን ብዙ ሴቶች በማህበራት እንቅስቃሴ ውስጥ ተሳትፏቸው እንደው ስብሰባ ሲደረግ ካልሆነ በስተቀር በኮሚቴ ውስጥ የመሳተፍ ነገር በተለያዩ ኃላፊነቶች ውስጥ የመሳተፍ ነገር ዛሬም ድረስ ያው ትንሽ የባህልም ጉዳይ ይመስለኛል በሚገባው ልክ አይደለም። አንቺ ባለሽበት እስራኤል እንግዲህ እስከ ሚኒስትር ድረስ የደረሱ ቤተ እስራኤላውያን ያሉበት እንቅስቃሴ ያለ ሴቶች ጉልህ ሚና አላቸው በፖለቲካው ተሳትፎና በተለይ ለእህቶችሽ እንዳንቺ በእንቅስቃሴ ውስጥ ለሌሉ ወይም እንቅስቃሴውን ሌሎች ይሰሩታል ብለው ለሚያምኑ እግረ መንገድ እንደው የምታስተላልፊው መልእክት አለ ወይ? ችግሩስ ምንድን ነው? ብዙዎቹ በእንዲህ አይነት እንቅስቃሴዎች ውስጥ ጉልህ ተሳትፎ አለማድረጋቸው። በዚህ አሁን እኛ ባለንበት ቦታ ላይ በብዛት እንደነገርኩ ያው አንዳንዴ የእንትን ምን ልበልህ የፍላጎት አለመኖር ሳይሆን አንደኛ ስለዚህ ጉዳይ ከልብ ወይም አለመታመም ልበለው ወይም ደግሞ ከልባቸው ነገሮችን እኔ በይበልጥ አሁን እዚህ ሀገር የሚኖሩት ይሄንን ነገር ወይም እዚህ ያለው ይሄ ማለት በሁለት እንክፈለው። ለምሳሌ ኢትዮጵያ ሙሉ ቤተሰብ ያላቸው እዚህ በአንዳንድ ምክንያት መተው እዚህ የሚኖሩ ሰዎች አሉ። እዚህ ደግሞ ብዙ ቤተ እስራኤሎች ደግሞ እንደዚሁ ለአማራ ህዝብ ብዙ ተቆርቋሪዎች አሉ። ግን ምን መሰለህ እዚህ ጋር ጠንካራ ማህበር ኖሮ ህዝቡን የሚሰበስብ አልነበረም እስካሁን። ሁሉም በያለበት የሚፈልገውን ነገር ይሰጣል። በቃ እኔ እረዳለሁ፣ እኔ አማራ ልረዳ ነው ወይም እንዲላረግ ነው ብሎ ከመጣ አውጥቶ ያለውን ይሰጣል። ወይም ደግሞ ለተራበ ለተፈናቀለ ሲሉት ደግ ህዝብ ነው አውጥቶ ይሰጣል ብሩን እና ግን በትልቅ አሁን እንደዚህ እንዳልኩ እንደኛ አሁን ለምሳሌ ህጋዊ ማህበር ሆኖ በደንብ እውቅናውን አግኝቶ የሰራ ማህበር እስካሁን
እስካሁን ድረስ አልነበረም። እንደነገርኩ አሁንም የቁጭት ጉዳይ ነው። እንግዲህ እነዚህ ነገሮች ሁሉ የሚሰሩት አሁን ወደፊት ነው። ምክንያቱም ምንም ነገር እንቅፋት አይመጣም። ከዚህ በፊት ግን ብዙ እንቅፋቶች ይመጣሉ። ብዙ ነገሮች ሲሰሩ በመሀል ላይ ነገሮች ይከሽፋሉ። ይህም ደግሞ የሚከሽፈው ደግሞ እዛው እርስ በራስ በመጠላለፍ ስለሆነ ነው ማለት ነው። አሁን ሴቶች ብዙ ተሳታፊዎች አሉ። በአጋጣሚ ልነግር የምፈልገው ከዚህ ከአማራ አንድነት ማህበር ውስጥ ብዙ ጀግና ሴቶች፣ በጣም ብዙ ቆራጥ፣ ለገንዘብ ለጉልበት ለምንም ነገር የማይሰስቱ በጣም ብዙ ጀግና እህቶች አሉ። ወደፊት እውነት ለመናገር ጥሩ እህቶች ወደፊት እናንተም ታያላችሁ ብዬ አስባለሁ። በዚህ ወደፊት እኛም እንቀድማለን። እኔም አንዱ ሀሳቤና አላማዬ ከሴቶች ጋር በይበልጥ የሴቶችን ኃይል ማብዛትና ማጎልበት ነው። ሲጀመር ሴቶች ከሌሉበት እኮ ሁሉም ነገር አይደምቅም እና ሴቶችን ብዙ ኃይል አላቸው፣ ብዙ ነገር ያመነጫሉ፣ ብዙ ሀሳብ አላቸው፣ ደጎች ናቸው፣ እናትም ናቸው። እናትም ስለሆነ እዛ የሚታመመውን ልጅ ወይም እናት ያውቁታል። ያ ህመም ስላለ ከዚህ በኋላ አሁን የሚታመን አካልም ስላልነበረ ነው። የሚታመን አካል አልነበረም እና ተጠግተው ነገ እንደዚህ እንደዚህ እኮ አድርገን ነበር ትናንትና ግን ምንም ውጤት አላየን ምናምን የሚባል ነገር አለ። አሁን ግን ትክክለኛ መንገድ ስላለ ይህንን ትክክለኛ መንገድ እየተከተሉ ለህዝባቸውም እዚህ ለሚኖሩበትም ሀገር ብዙ መስዋዕት ያደርጋሉ ብዬ አስባለሁ እና ይሄ ነው ሀሳቤ። አመሰግናለሁ። ከልብ አመሰግናለሁ ወይዘሮ አቢባ ገዳሙ። እንግዲህ የአማራ አንድነት ማህበር በእስራኤል ያደረጋችሁትን እንቅስቃሴ የዓለም አቀፉ የአማራ ንቅናቄ አየን ጋር በዓለም አቀፍ ደረጃ ከሚደረገው እንቅስቃሴ አካል በመሆን እያደረጋችሁ ያለው አስተዋጽኦ እና በሌሎች አካባቢዎችም በዚህ ወር በአጠቃላይ የተደረጉ ያሉ ዘመቻዎች በተቀናጀ መንገድ እንዲሄዱ የሚደረጉ አስተዋጽኦዎችን መሰረት አድርገን ውይይት አድርገናል። ከአማራ አንድነት ማህበር በእስራኤል ምክትል ሊቀመንበር አቶ ታደሰ ቸኮል፣ የቀድሞ የአማራ አንድነት ማህበር ሊቀመንበር የነበሩ፣ እንዲሁም ወይዘሮ አቢባ ገዳሙ በማህበር ውስጥ ጉልህ ተሳትፎ ካላቸው አንዷ ያደረግነው ውይይት ይሄ ነበር። ለሰጣችሁን ማብራሪያ ከልብ አመሰግናለሁ። ወደፊትም በሌሎች ወቅታዊ ጉዳዮች ማህበሩ የሚያደርጋቸውን እንቅስቃሴዎች መሰረት አድርገን እንደምንወያይ ተስፋ አድርጋለሁ። ለነበረን ቆይታ እግዚአብሔር ይስጥልኝ። መልካም ጊዜ ይሁንላችሁ። እናመሰግናለን። አፍታሙ እግዚአብሔር ያክብርልን። ሚዲያውንም እናመሰግናለን። ወደፊት ብዙ ነገር አብረን እንሰራለን። ቴንኪው ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ክቡራን አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።